ሚስት ለባል የምትሰጠው የውክልና ስልጣን በተመለከተ ህገ ነክ መረጃ ላካፍላችሁ። ጤና ይስጥልን። ጠበቃ እንዳልገኝ ካሴ ነኝ። አብራችን ቆዩ። ርዕሰ ጉዳያችን ሚስት ለባል የምትሰጠውን የውክልና ስልጣን የተመለከተ ቢሆንም ባል ለሚስት ከንብረት ጋር በተያያዘ የውክልና ስልጣን ሊሰጥ የሚችል ሲሆን በተግባር በፍርድ ቤት ክርክር በአብዛኛው ተጎጂ የሚሆኑ ሴቶች ከመኖች ጋር ተያይዞ ነው። የሰው ልጆች የዕለት ተዕለት ኑሯቸውን ሲያከናውኑ የተለያዩ ተግዳሮቶች ይገጥሙታል። የጊዜ፣ የገንዘብ፣ የአቅምና ሌሎች ተመሳሳይነት ያላቸው ችግሮች አንድ ሰው በአንድ ጊዜ በርካታ ስራዎችን ለማከናወን በቦታና በጊዜ ተጽዕኖ ስር ይወድቃል። አፋር ክልል ነዋሪ የሆነ ሰው ኦሮሚያ ወይም ትግራይ ክልል ያሉትን ተግባራት እሱ ራሱ በሚፈልገውና በሚመቸው ሰዓት መፈጸም ያስቸግረዋል። ተጓጉዞ ጉዳዩን ለማሳካት ቢፈልግም ሊፈጸም የሚፈልገው ተግባር በሰዓታት ወይም በቀን የተገደበ ሊሆን ይችላል። በተለያዩ ስራዎች የተጠመደ ሰው ነገሩን እንደራሴ ሆኖ ይፈጽምልኛል የሚለውን ሌላ ሰው የእንደራሴነት ስልጣን በመስጠት ጉዳዩን ማስፈጸም ይችላል። በሚፈልገውና ወጪ ቆጣቢ በሆነ መልኩ ማስፈጸም ይቻላል። እነዚህን አይነቶች ተግባርን ለማከናወን የምጠቀሙት የህግ ክፍል የውክልና ወይም የእንደራሴነት ህግ ነው። ውክልና ሊሰጥ የሚገባው በተለይ ደግሞ መሸጥ መለወጥ ያለው የውክልና ስልጣን ሊሰጥ የሚገባው ለሚያምኑትና በእርግጥም ጉዳዩን እንደኔ ሆኖ ይፈጽምልኛል ለሚባለው ግለሰብ ሊሆን ይገባል። ይህንኑ ማረጋገጥ ያስፈልጋል። መነሻ ርዕሰ ጉዳያችን ሚስት ለባል የምትሰጠው የውክልና ስልጣን ስለሆነ ከቤተሰብ ህጉ ተነስተን መነሳት ያለባቸውን ነጥቦች እናነሳለን። በተሻሻለው የቤተሰብ ህግ ከተጋቢዎች አንዱ የግል ሀብቱን በሙሉ ወይም በከፊል እንዲያስተዳደርለት ሌላኛውን ተጋቢ ውክልና መስጠት እንደሚችል ተመልክቷል። ከዚህ ላይ መነሳት ያለበት ጥያቄ ባል ለሚስት ወይም ሚስት ለባል የጋራ ንብረታቸውን በተመለከተ አንዱ ለሌላው ለማስተዳደርም ሆነ ከዚያ ያለፈ የውክልና ስልጣን መስጠት እንደሚቻል ያልደነገገበት ምክንያት የጋራ ንብረታቸውን በጋራ እያስተዳደሩ በሚል ግምት ሲሆን የጋራ ንብረታቸውን ለማስተዳደርም ሆነ ለመሸጥና ለመለወጥ አንዱ ተጋቢ ሌላው ተጋቢ የውክልና ስልጣን መስጠት ይችላል። የውክልና ስልጣን አንደኛው ጥቅም ወካይ የራሱን ጉዳይ ወጥቶ ወርዶ ለመስራት ጊዜ የሌለው ሆኖ ሲገኝ መሆኑ ሊታወቅ ይገባል። ከባልና ከሚስት ንብረት ማስተዳደርና መሸጥ መለወጥ የተመለከተ ውክልና በሚሰጡበት ወቅት ከመፈረማቸው በፊት የውክልናውን የውስጥ በሚገባ ማየት ያስፈልጋል። አልፎ አልፎ በተለይ ደግሞ ሴቶች የውክልና ስልጣን የሰጡ መሆናቸውን የሚረዱት ፍርድ ቤት ቀርበው በሚከራከሩበት ወቅት ነው። ሚስት ለባል የሰጠችውን ውክልና በማናቸውም ጊዜ መሻር የምትችል ሲሆን በምትሽርበት ወቅት የባል የውክልና ስልጣን የተሻረ መሆኑን በእጁ መስጠትና ቀደም ብሎ የወሰደውን የውክልና ስልጣን መቀበል ይኖርባታል። የተሰጠኝ ውክልና ጠፍቶብኛ የሚል ከሆነ እንደ አስፈላጊነቱ ጉዳዩን ወደ ፍርድ ቤት ለመውሰድ ይቻላል። አመሰግናለሁ።